ግን የመለሰልኝ መልስ እኔ ጅላው የመለሰልኝ መልስ ልክ አይደለም። ጅላው ወይ መስልህ ጅላ ወንድሜ ነው ብለህ ወንድምህ ተነስተህ ተጣልተሃል አይደለ? ተጣልቻለሁ። አዎ ሶ ስለዛ ስሜት የሆነ ነው አላለፍን እንጂ ይሁንና ለኛም ወንድማችን ነው። በሱ ልክ መሄድ እንችላለን። ሲጀመር ይሁንና ማን ነው ልኮ ነው እንዴ? ማለት ከዚህ በፊት ስለ አሁን ከኔ ጋር ስለሆነች ቀንቶ ምናምን ልኮ ነው እንዴ? ስልማን እስቲ ንካኝና እንዴው ሰማኝ። እኔ አንተን መቆጣጠር ወይም ደግሞ አንተን ማኔጅ ማድረግ ከበደኝ እንዴው ሶፊ ሰማኝ። እኔ ጸብ አልፈልግም። ጸብ አልፈልግም ሶፊ። እኔ ከማንም ጋር ቢሆን ጸብ አልፈልግም። አዳምጠኝ። ግን ኮነ ችግር የለውም። አዳምጠኝ። አንተ ድጋሚ እሱ ጋር በቴክስት ወይ የሆነ ነገር ምናምን ነገር ድጋት ወይም ደግሞ ጥቃት አደርሳለሁ መተል ከሆነ ከኛ ጋር እናወራለን። ለምጨሰቦቻችን እንግዲህ ዛሬም በሌላ በአዲስ ቪዲዮ ማለት አይቻልም በሌላ ቪዲዮ ተመልሻለሁ። እንግዲህ የሆነ ጋር እንግዲህ ሐኪም ቤት ገብቶ ወጥቷል ምናምን ነገር እንግዲህ ያው አብዛኞቻችሁ ያጋችሁት ይመስለኛል። አያችሁም ካላችሁ እንግዲህ የሆነ እንግዲህ ይሄን ሰሞን እንግዲህ አታችሁት ከነበረ ከኪያ ጋር ምናምን ያለ ልጅ አለ። እንግዲህ ኪያ ነው ድሻሉ ላይ መጣ ልጅ አለና በሷ ምክንያት ተነካክተው ምናምን ነገር የሆነ መጥቶት ነበር። እንግዲህ የሆነ ጋር ነበርኩኝ የሆነ አደጋ ደርሶበትና ልጁ አሁን ድረስ አናዶኛልና ላገኘው መጥቻለሁና ምንድነው የተፈጠረው? አሁን ድረስ ልጁ የሆነ እንኳን ታሞ ከሕክምና ላይ ራሱ ገብቶ ምናምን ነገር አሁንም ድረስ ይገዛታ ምናምን ነገር ና መታገኘኝ ምናምን የቤት ገባ ምናምን ያለ በጣም ዛቻ እየለቀቀ ነው ያለው። እና ለምንድን ነው እንደዚህ ያደረገ ያለው? በቃ አንዴ ነው ይጣሉት እኮ በቃ የሆነ ሄዶ ወንድሙን መታ እሱም መታ በቃ ይሄ ነገር በቃ ቀለል ብሏል። በቃ መጥቶ ያለበት ነገር ነው። አሁንም የሆነ ራሱ መነሳት እንኳን በማይችልበት ሁኔታ ገና ቤት እንደገባ ቴክስት ልኮ ደውሎ ምናምን ቢገባህ ምን አልበረደለም ትመጣለህ ምናምን እያለ ይሄ ደግሞ ልክ አይደለም። ሶኔም ላናገረው መጥቻለሁ። እንግዲህ በየውና ስልክ እንግዲህ እየደወለ ቴክስት እያላካ ምናምን ነው ደውዬ እንግዲህ ላገኘው ፈልጌያለሁ። እንግዲህ እዚህ ጋር እየመጣ ነው። እሱን ደግሞ አግኝቼው ምንድነው የፈለገው? ምንድነው እየፈለክ ያለው? በደንብ ማውራት ነው የምፈልገው። ኦሬዲ በቃ እሱ የሆነ ወንድሙን መታበት፣ እሱን ደግሞ ልጁ መጥቶታል። በቃ እኛም በቃ ይሆናል አይደል የንዴት ነው ምናምን ብለን ጸጥ ብያለሁ። አሁን ግን ድጋሚ ደግሞ የሆነ ከሐኪም ቤት ሲገባ ተከትሎ መነሳት ራሱ አይችልም። በጣም ተጎድቷል ምናምን ከሕክምና እንደገባ አሁንም ድጋሚ አልበረደልህም ምንድነው ሌላ የሚጨመርልህ እንዴ ምናምን እያሉ ሌላ ትርፍ ወሬ ማውራት ልክ አይደለም። ስለዛ እሱን ደግሞ አግኝቼው ደግሞ ምንድነው የሚፈልገው የሚለው ነገር ለማውራው ነው የሚሆነው። አብራችሁ ቆዩ። ምንድነው አንተ ቆይ ነው እሱ በርባን ተላከ። አይ ምንድነው የፈለክ ያለው? ምን አደረግን? ምንድነው ያደረክ ያለው? ስማኝ እየሰማኸኝ ነው አይደል? እየሰማሁ። አሁንም ካሜራ ይዤ ምንም የመጣሁበት ነገር ላወራ ስለፈለኩ ነው። ሰማኝ ያዳምጠኝ። የሚያወጣጥር ነገር አይደለም እኮ የሚያወጣጥር አይደለም። ይኸውልህ ምን መሰለህ እሱም እዛ ተኝቶ የሚያደርገውን ነገር ታውቃለህ አይደል? ሲጀመር ይኸውልህ ለምንድን ነው ላከ? ፈርቶ ነው እሱ። ሰማኝ አዳምጠኝ። እኔ አሁን አንተ ማውራት ስለፈለኩ ነው ያወራ የመጣሁት። ስለዚህ አሁንም ቢሆን ረጋ ብለህ ያለውን ነገር ነው ስለፈልግ ነው የመጣሁት። እሺ እየሰማሁ ነው ግን ይኸውልህ ማለት ለምን ላከ አንተን ነው? ለምንድን ነው አንተን ላከ እሱ? ልኮኝ አይደለም እኔ ራሱ ስልኩን አንስቼ ራሴ ፈልጌ ነው መምጣት ስለፈለኩ ነው። አንበርግጥ ስማኝ አወራ ፈልጋለሁ። እየሰማሁ ነው እኮ ተረጋግተህ አትወጣጠር እኮ ተረጋግተህ ለምንድን ነው የመጣው? ሲጀመር ለምንድን ነው የመጣው? አንተን ጋር ቆይ አዳምጠኝ። አትጮህብኝ እንድትጮህብኝ ለምንድን ነው የመጣው? ሌላ ነገር ውስጥ እንድገባ አይደለም እዚህ የመጣሁት። ለአንዴና ለመጨረሻ ጊዜ ላወራህም ላስጠነቅቅም እንደፈለክ ማየት ትፈልጋለህ። የሰማኸኝ ነው? አዳምጠኝ። መጀመሪያ እና ወንድምህ መጣው አይደለ? እነሱስ እህቴና ወንድሜ ላይ ያደረሱት አንድ ኩልኩል ወጣ ነው። እሺ ስለዚህ አሁን ተጨማሪ ነገር ለምን ቴክስት ይላክ ቤት ገባ ምን ለምን ያስፈልጋል? እሱስ የሚለካውን ነገር አይታ መጀመሪያ እሱ መላኩን ሙሉ ለምን ስልኩ እኮ እኔ ጋር እኮ ነው። ስልኩ እኔ ጋር ነው እኮ ስልኩ እኔ ጋር ነው። እሺ አዳምጠኝ። ቤት እንደገባ ሰው ነገረ። ቤት እንደገባ አወቅ። ቴክስት መላክ ጀመርክ። መደወል አስፈላጊ ነው። ለምን መጣህ አይደለ? ወንድምህ መጣብህ አይደለ? እኔ ጸብ ፈልጌ አይደለም። ይኸውልህ ጸብ ምንድነው ታዲያ? ይኸውልህ ጸብ አልፈልግም። እኔ ከእናንተ ጋር በፍቅር ነው ከዚህ በኋላ ማሳለፍ። ምንድነው ያደረከው? ምንም ከደቂቃ ከሰዓታት በፊት ይኸውልህ ቤት በመግባቱ ቢያንስ ደስ ስላለኝ ይኸውልህ እንዴት ነህ ልለው ነው እንጂ ሌላ ነገር አለ። አሁን የመጣህበት መንገድ ምንድነው? የመጣኸው ለምንድን ነው? ሰማኝ። እኔ አዳምጠኝ። የመጣኸው እኮ የመጣው እሱ ንገረኝ። ለምንድን ነው የፈለከኝ? አዳምጠኝ። መጀመሪያ እንግዲህ እናውቃለን ወንድምህ መጥቶ ይሆናል። መጀመሪያ ጥፋተኛ ወንድምህ ቢሆንም እሺ ወንድምህ መጣው አንተ ወንድሙ ነህ። በቃ ስሜታዊ ሆነ መጣው። በቃ ይረጋጋ። በቃ ተጨማሪ ነገር ስላልፈለግን ይረጋጋ ብለናል። አሁን ተጨማሪ ነገር እየመጣ ነው። ቴክስት እያላከ ነው፣ እየደወልኩ ነው ምናምን። ያ ነገር ልክ አይደለም። ቴክስት ላኩለት እንዴት እንደሆነ ለማወቅ ነው። ሌላ ነገር አይደለም። እንዴት እንደሆነ ለማወቅ ነው። እሱ ሆቶ ነው ስለመለሰልኝ እኔ ንዴታዊ ስለሆንኩኝ በቃ እንደውም ካልበረደለት ብዬ ነው እላፊ እንደውም የጻፍኩለት እንጂ እንዴት እንደሆነ ለማረጋገጥ ብቻ ነው። ይኸውልህ ከተረዳኝ ወንድሜ ከተረዳኝ ማለት ነው እኔ የላኩለት ሶፊ ያውቃል። ስለዛ ወንድሜ ምን አትበለኝ። ወንድሜ አዳምጠኝ። ቅርብ ጊዜ ራሱ ማለት ከኪያ ጋር ነው የተለያየ ነገር እያየሁ ነው። አዳምጠኝ መጀመሪያ አታስገባት። ያስገባሁት አይደለም አዳምጠኝ። አሁን
ለማውራት ሞክሬያለሁ እሷን ባንተ ጉዳይ የሰማኸኝ ነው አይደል? እሺ ሰማኛለ። ከዚህ በፊት እህቴ ያደረገችልኝ አንዱ ነገር አለ። እህቴ ላይ ደረሰው እንዴት ነው ሶፊ እያወራ ያለው? ሰማኝ እያወራ አይደለም እየሰማኝ ከጀርባችን እየወጋች የነበረች እህት ቶኒ። አሁን ስለሱ ነገር ልመለስ አልፈልግም። እሱን ራሱን የቻለ ነገር ነው የምንፈታበት መንገድ አለ ራሱን የቻለ በሱ ሰማኝ። እህትን በዛ አድርገን አንተ መታ ምናምን ነገር ጥሩ ነገር ሊኖረኝ አይችልም። ምናልባት እንደምትለውም ወዳት ሊሆን ይችላል ምናምን ነገር እሱ ጉዳይ ክያ መታ ሶፊ ይሄን ልጅ አልፈልጎ ወይም ደግሞ እያስጨነቀኝ ነው እስከ ስላለችኝ እሷን ማውራት ኖርማል ነው ስላለችኝ ወይ በደንብ ደግሞ እያስጨነካት ስላልሆነ ትቼዋለሁ። የሰማኸኝ ነው ሶፊ ሰማኝ። ያዳምጠኝ። የእሱና የእሷ ጉዳይ ራሳችሁ ጉዳይ ነው። በቃ እሷም ገፍታ አልመጣችብኝ። ምን አውራት ሞክሬ ያን ያህል ስላልተጨንካት ብዙ ልመጣ አልፈለኩም። የሰማኸኝ ነው አይደል? ይሄ ጉዳይ ግን ዮናን መታኸዋል። እሱ ደግሞ ወንድሙን ስለመታበት ነው ብዬ ስሜት ይሆናል ብለን ጸጣልን። ተጨማሪ ጉዳይ የምትሄድ ከሆነ ግን በሚገባኝ መልኩ እንሄዳለን። አዳምጠኝ። በጸብ የምትፈልግ ከሆነ በሱ መሄድ እንችላለን። ኖርማሊ ክሱ ምንም አልፈልግም ስላለ እሱ አልፈልግም። ስለዚህ ይሄ ምንድነው መጀመሪያ የላኩለት እንዴት እንደሆነ ብቻ ለማወቅ ስለፈለኩ ነው። ከዚህ በኋላ እኔ ከማንም ጋር ጸብ አልፈልግም ሶፊ፣ ከማንም ጋር ከሱ ጋርም ቢሆን ማለት ነው። ምንም ጸብ ምንም አልፈልግም። የላኩለት እንዴት እንደሆነ ለማወቅ ብቻ ነው። ግን የመለሰልኝ መልስ ልክ አይደለም። ጅል ነው ወይ የምመስልህ? ጅል አልፈልግም ግን ከሆነ ችግር የለውም። ጸብ አልፈልግም ሶፊ፣ ጸብ አልፈልግም። በቃ አሁን ልበጠብጥ አልመጣሁም። ግን ይኸውልህ ጸብ ከሆነም ችግር የለውም። እንዴት እያስፈራራሁ አይደል? ጸብ ስለማልፈልግ ነው። እያስከኝ ነው ሶፊ፣ ታውቃለህ? እያስከኝ ነው። አስፈላጊ ከሆነ ጸብ አልፈልግም ነው እያልኩ ያለው። እኔ ይኸውልህ ከማናችሁም ጋር ጸብ አልፈልግም። ፕሊዝ ከተረዳኝ ሶፊ፣ ይኸውልህ ሰማኝ። እኔ አሁን የመጣሁት ይኸውልህ ላወራ ስለፈለኩ ነው። የላኩለት እንዴት እንደሆነ ለማወቅ ነው። ምን ቴክስቱ ላሳየህ? አሳየኝ፣ ችግር የለውም። የመጀመሪያው ምንድን ነው የሚለው ቢያንስ እንዴት እንደሆነ ለማወቅ ነው። ከዛ በኋላ የላከልኝ ቴክስት ደስ ስላላለኝ ነው። ሰማኝ። ለማስፈራራት ነው እንዴ? አንተ ይላል እንደማመጥ አዳምጠኝ። አንደኛ ለማስፈራራት አይደለም የመጣሁት እኔ። ሲቀጥል ያደረኩት ነገር ይቅርታ፣ እኔ በእንደዚህ ነገር አላምንም። ሁሉም ነገር በንግግር ምናምን ቢፈታ ባይ ነኝ። ስሜታዊ እያደረግከኝ ነው ያለው። ሰማኝ፣ አዳምጠኝ። እናውቀዋለን፣ እንዴት እንደመጣ እናውቀዋለን። ወንድነት በምን አይነት መልኩ አሳልፈን እንደመጣ እናውቀዋለን። አስፈላጊ ከሆነ በሚገባኝ መልኩ ጸብ የምትፈልግ ከሆነ በጸብ አይነት እንሄዳለን። ፍቅር የምትፈልግ ከሆነ በፍቅር። እኔ ግን አሁን ምን አለ መሰለህ እየሄድክበት ያለው መንገድ ልክ አይደለም። አንተ ስማኝ፣ አዳምጠኛ። እየተረዳኝ ስላልሆነ እኮ ነው። እየተረዳኝ አይደለም። እኔ ከማንም ጋር በቃሽ ከላኩለት ቴክስት አስረዳኝ። ይቅርታ፣ ምን ይቅርታ? ይኸውልህ እኔ እንዴት እንደሆነ ለማወቅ ብቻ ነው። ከዛ በኋላ የመለሰልኝ መልስ ደስ አላለኝም እኮ። የመለሰልኝ መልስ ደስ አላለኝም። በቃ የመለሰልኝ መልስ ደስ አላለኝም። ይሄ ልጅ እንኳን በስትክክል እንኳን መቆም ያልቻለ ልጅ እና መተህ እንጨርስ ያላለቀ ነገር አለ። ምንድነው ፍላጎት? ሲጀምር ነው ከማናችሁ አይደለም። ተረዳኝ። በቃ እሺ፣ እናውራ። እኔ አሁን ምን አለ መሰለህ እህቴ የሰራችውን ነገር እናውቃለን። እህቴ ላይ የደረሰውን ነገር ታውቃለህ። የደረሰውን ነገር እናውቃለን። ከጀርባችን እየወጋች የነበረውን ነገር እናውቃለን። ምናልባት ተገዳ ሊሆን ይችላል። እሺ፣ እንደዛ ነው ብለን ለማመን ሞከርን። ከዛ በኋላ ደግሞ ወንድምህ ሴት ልጅ ነው የመጣው። ሴት ልጅ መጣ። ልክ ነው። እሺ፣ አስረዳኝ። እሺ፣ ይኸውልህ እንዴት መሰለህ ትንሽ ታናሽ ነው በለው። እሺ፣ ሴት ልጅ መጣ። ይኸውልህ እንዴት መሰለህ እሱም ወንድሜ መምጣት አልነበረበት። ሴት ልጅ ተመታች ብሎ ህፃን እኮ ነው። ህፃን ልጅ መምታት ነበረበት እሱ ራሱ። ሴት ልጅ መምታቱ ልክ ነው እያልከኝ ያለኸው? ልክ ነው እያልኩ አይደለም። ልክ አይደለም። አዎ በምን ተመታች? ሴት ልጅ ልክ አይደለም። ይኸውልህ በምን የዛኛው ብቻ ፍቅረኛው እህቱም ተመታች። ግን መጥቶ መምታት አልነበረበት እሱ። እንደ ወንድ ቢያንስ ወንድ ነኝ ብሎ ነው አይደል የመጣው። እኔም ስለ እህቴና ስለ ወንድሜ ይቆረቁራል። አሁንም ቢሆን ግን አሁን ጸብ አልፈልግም። ይኸውልህ እያልኩ ያለው ሶፊ ጸብ አልፈልግም ነው እያልኩ ያለው። በቃ እንፍታው ቢያንስ። ይኸውልህ ፕሊስ፣ እኔን ከተረዳኝ ከማናችሁም ጋር ከሁሉም ጋር ከእሱ ጋርም ቢሆን ሂጂ ይቅርታ አልዋለሁ። ከማንም ጋር ጸብ አልፈልግም። ይሄ የማስመሰል ሆነ። ማስመሰል አይደለም። ሶፊ የተግባባን አይደለም፣ የማስመሰል ነው። ስማኝ፣ እኔ እህትን ለማመን ሞክረን የሰራችን ነገር እናውቀዋለን። አንተ እንደዚህ ነገር ላምነህ አልችልም። ምክንያቱም የላከውን ቮይስ ያወራችሁትን ወሬ እንደዚሁም ደግሞ የላከውን ቴክስት አይቻለሁ። ስለዛ እኔ ጻፈልግ አይደለም ማንነቱን ነው ሄደነቱ ለማየት ፈልጌ ነው ምናምን ነገር ጅል አይደለም። እኔ ያን ያህል ጅል አይደለም እያልኩ ነው ያለው። በቃ በሆነው ነገር ተጸጽቻለሁ ማለት ከዛ በኋላ ቢያንስ በጣም ብዙ እርምጃዎችን ተራምጃለሁ። ስማኝ፣ አሁን ብዙ የሚሄድባቸው ቦታዎች እያሉ ጥዬ ነው የመጣሁት። አሁንም በስትክክል ታዳምጠኝ የምፈልገው ነገር አለ። ለአንድና ለመጨረሻ ጊዜ እነግርሃለሁ፣ አልፈልግም እንደዚህ አይነት ነገር ውስጥ መግባት። እየሰማኸኝ ነው? አልፈልግም። ተረዳኝ። ድራማ እንዳትሰራብኝ። በቃ እኔ ከሁላችሁም ጋር እኔ ፍቅር መሆን ነው የምፈልገው። ሰላም መፍጠር ነው የምፈልገው። እሱንም ቢሆን ሂጂ ይቅርታ አለዋለሁ። በቃ ለሆነው ነገር ይቅርታ አለዋለሁ። እሱንም ቢሆን እኔ የምፈልገው ሰላም ነው። ጸብ አልፈልግም። በቃ በቃኝ ብያለሁ። ግን እየተረዳኝ ስላልሆነ ነው ማለት። አንተ ማለት ስሜታዊ ሆነ እኮ ነው ስሜታዊ ሆነ ነው የመጣው። ቀጥታ እኮ እያስክ ነው እያወራኝ ያለው አይደል? እየጠየቅኩ ነው ያለሁት። አሁንም ግን አስፈላጊ ከሆነ አደርገዋለሁ።
የሰማኸኝ አለው እሱ እንደሱ በእነሱ አይነት መንገድ አስፈላጊ ከሆነ አደርገዋለሁ። እኔ በሚካሄደው አይነት መልኩ እሄድልሃለሁ በደንብ ችግር የለም። አሁን ሲጀመር ይቅርታ እያልኩ ስማኝ፣ እኔን አዳምጠኝ መጀመሪያ። እኔ አሁን ያንተን ይቅርታ አይደለም ፈልጌ የመጣሁት። እየሄድክባቸው ያሉ መንገዶች ልክ አይደሉም። እነሱ ነገር ታስተካክል ነው እንደ ማስጠንቀቅም ይኸው እንደፈለግከው። ምክንያቱም አሁን ይሄ ይቅርታ ራሱ ከደቂቃዎች በፊት ተመልካቾች እንግዲህ አይታችኋል። ከየሆነ ጋር ምናምን የነበረውን ነገር የላክለት ምናምን ነገር አይቻውን ይቅርታ ምናምን አስተለኝ እየተዋጠልኝ ያለ ሲጀመርም ይኸውልህ ከተረዳኝ እኔ ይቅርታ እያልኩ ያለሁት ለኪያ ስል ነው እንጂ ይቅርታ ማለት ፈልጌ አይደለም እኮ። አሁን ምንድን ነው የምትፈልገው? ማለት በመጣበት መንገድ ማስተናገድ ይችላል። ሲጀመር እሱ መጀመሪያ እያስፈራራህ ነው ያለው። እያስፈራራው አይደለም መጣል አይደለ? ሲጀመር ይቅርታ እያልኩ ያለሁት ለኪያ ስል ነው። እሱ ለምን ብለህ ሰማኝ፣ እየነገርኩ ነው። ሰማኝ፣ አዳምጠኝ። አንተ ወንድሜ ነው ብለህ ለወንድምህ ተነስተህ ተጣልተሃል አይደለ? ተጣልቻለሁ። አዎ ስለዛ ስሜት የሆነ ነው አላለፍን እንጂ ይሁንና ለኛም ወንድማችን ነው። በሱ ልክ መሄድ እንችላለን። ሲጀመር ይሁንና ማን ልኮ ነው እንዴ? ማለት ከዚህ በፊት ስለ አሁን ከኔ ጋር ስለሆነች ቀንቶ ምናምን ልኮ ነው እንዴ? ስለማ ኪያ ምን ማለት ነው? ማለት በዛ መንገድ መተህ ነው ይሁንና ወንድ ልጅ ይሁን ኪያ ጋር ምን አገናኘው? ፍቅረኛ ይሁን በፊት ነበራችሁ አይደል? በፊት የነበራችሁ ያሳለፉት ነገር ነበር አይደል? ይሁንና ኪያ እሺ፣ ምንድነው እሱ ነገር አስቀንቶት ወይም እናንተም ቀንታችሁ ተነሳስታችሁ መታችሁ? ሲጀመር ይቅርታ ምላውንም ለሷ ስል ነው። ሰማይ አይምሮ በሽተኛ ነህ እንዴ? አንተ ራስህ አይምሮ በሽተኛ ነህ። እንዴት ነው እያልክ ያለው? አነጋገርን አስተካክል፣ ንግግርን አስተካክል። የመጣበት ሲጀመር መጀመሪያ ተረጋጋ። አሁን ምን አለ መሰለህ አትወጣጠርብኝ። አንተም እየተወጣጠርክ ነው። ችግር የለም ማውራት እንችላለን። ችግር የለም እናውራው። ልኮኝም አይደለም ራስህ ነህ ቴክስት የላከው። አንተ ጋር ላኩ አይደለ? አንተ ጋር ላኩ ማር ምን አገብቶ መጣ? ለምን መጣ? ለምንድን ነው የመጣው? ማን ብሎ ለምን ፈልገኝ የመጣው? አደፋብኝ እንዳደነፋ ለምንድን ነው የመጣው? ማለት ምን ነግራ ላስጠነቅቅህ ቀጣይ ለሚፈጠረው ነገር ለእያንዳንዱ ነገር እንጠነቀቅ። ሲጀመር ማለት የፈለግኩ መዛት ትችላለህ። አሁን ለአንተ ስለ አይደለም እሺ፣ ይኸውልህ ለአንተ ስለ አይደለም እሺ። ቅድም ደግሞ ለኪያ ስል ነው እሺ። ቀርሞኑ ምን አለ መሰለህ ቀርሞኑ ምን አለ መሰለህ እኔ ይቅርታ እንድትለኝም አይደለም የመጣሁት አልልህም። ይኸውልህ ይቅርታ እንድትለው አይደለም የመጣሁት። ለምንድን ነው የመጣሁት? እሱን አስረዳኝ። ለምን እንደፈለከኝ አዳምጠኝ፣ በደንብ አዳምጠኝ። ለምን እንደፈለከኝ አስረዳኝ። አዳምጠኝ። እጅህን መሰብሰቡ ምናምን ነገር ምንም የሚመጣ ነገር የለም። ስማኝ፣ እንደዚህ የሚያወጣጥር ነገር ምንም ነገር የለም። እስቲ ንካኝና እንየው። ስማኝ፣ እኔ አንተን መቆጣጠር ወይም ደግሞ አንተን ማኔጅ ማድረግ ከከበደኝ እንየው ሶፊ። ሰማኝ፣ እኔ ጸብ አልፈልግም። ጸብ አልፈልግም ሶፊ። እኔ ከማንም ጋር ቢሆን ጸብ አልፈልግም። አዳምጠኝ። ግን ከሆነ ችግር የለውም። አዳምጠኝ። እጅህን ደግሞ ድጋሚ እንዳትሰጥ። ስማኝ፣ አሁን ምን አለ መሰለህ ጉዳዩ እኔም ሌላ ሶስተኛ ጸብ ልፈጠር አይደለም የመጣሁት። አንተ እየሄድክባቸው ያሉ መንገዶች ልክ አይደሉም። በቃ መጀመሪያ ወንድ ልጅ ጸብ አንዴ ነው ጣላችሁ በቃ ገባ። እሱ መክሰስ አልፈልግም። ሌላ መንገድ የሚኬድበት ነገር አልፈልግም ማለት ሰው ቀላል ነው። ወንድም ስለተመታ ስሜት የሆነ ነው ብለን ዝም አለን። ተረዳኸኝ? እሱ ያደረገው ነገር ልክ ነው። የኔ ስሜት እየተረዳኝ ነው። እሱ ያደረገው ነገር ልክ ነው። እሺ ልክ አይደለ? ምን ጋር ነው ልክ ያልሆነ? ለምንድን ነው የመጣው? እኔ አሁን ስለ አንተ እሱ ተመታ ብለህ የመጣው አይደለም? እሱ ተመታ ብለህ ነው የመጣው አይደለም? አልመጣሁም። ይኸው መጣ እኮ እያናገርከኝ ነው። ፈልገኝ እኮ መጣ። ደግሞ ነው ሁለተኛ አልደግመው። አንድ ነው። ምን ነው ያልከው? አንተ ጋር ደወልኩ። ሲጀመር አንተ ጋር ደወልኩ። ምን አገባህ አንተ? ስለሱ ሲጀመር ምን አገባህ? ሰማኝ። ይሄ እኮ ለሱ እኮ ነው የመጣሁልህ። እሺ ቀጥል። እንደሚያገባኝ ልነግርህ ወንድሜ እንደሆነ ከዚህ በኋላ ለምታደርጋቸው ለእያንዳንዱ ነገሮች ኃላፊነቱን ትወስድ። ወንድሜ ነው ቢሆን ነው የመጣሁት እኮ። የግዴታ ስጋ ወንድም መሆን የለበትም። የግዴታ ደም መነካካት የለብህም። እሺ ትገናኛለህ አይደለ? ስለዛ አሁን እያልኩ ያለሁት ጥፋተኛው መጀመሪያ ወንድሜ ሴት ልጅ መታ አይደለ? እና ይዋደዳሉ። ስለዛ ለምነካብኝ ምናምን ብሎ መታው። አንተ ወንድሜ ተነካ ብለህ መታ። በቃ እናንተ ተናደው ስሜታዊ ሆኖ አያገባውም እኮ እና አይደለ? አያገባውም። በቃ ስሜታዊ ሆኖ መታው። አንተም ስሜታዊ ሆነ መታው። ሁለታችን ማጥፋት ስላለ ብዙ ጸጥ አለ። እሺ ረዳህ። ተጨማሪ ግን ዛቻ ልጁ በስትክክል እንኳን ያንቆመ በቃ አንዴ ጸብ ተፈጠረ አይደለ? የወንድ ልጅ ጸብ ነው። አንዴ ነው ጣል አለ እኮ አንዴ ተፈጠረ። ከዛ በኋላ ድጋሚ ስልክ መደወል፣ ቴክስት መላክ ምናምን ነገር ልክ አይደለም። ለምን እንደላኩ ነግሬ ነው። እሺ ግን ላፊ ከሆነም ችግር የለውም። የላኩለት እንዴት እንደሆነ ለማወቅ ነው። እንዴት እንደሆነ ለማወቅ ነው። ግን አመላለሱ ወይም የመለሰልኝ መልስ ደስ አይልም። ምን አለ? ፈሰኝ ይኸው ስልኩን ተጋኑ ሁሉ ሰጊው እኮ ምን ያለ በቃ በዛ ነው ለስሜታዊ ሆኖ አልበረደ ምኑን ውስጥ ግን አሁን እኮ ነው ቆየኛ ማንበብ አንችልም። እዚህ ጋር የላክለት ሙሉ ገባህ ምናምን አይደል? አንተ አይደል እና ገባህ ወይ ማለት ሌላ ተፋታለው መጥፎ ምላሽ አይደለም። አልበረደልህም ምናምን የደወልክለትን እንኳን አሳኝ እኮ እኮ ከዛ በኋላ ቴክስት ላከልኝ ቴክስት ደስ አይልም። ለዛ ይፈልግ ከሆነ ካልበረደለት ችግር የለውም እኮ ችግር የለውም። አሁን ምን አለ መሰለህ እኔ ጻል ይያለሁ ምን አለ መሰለህ
እዚህ ጋር ደግሞ ፍርድ ቤት አይደለም የሚቆምከው ያለው። ምክንያቱም ያደረግከው ነገር የምትክድበት ምንም አይነት ነገር የለም። አልክድም። አሁን ሰማኝ። ስለዚህ እኮ እሱን ሶፊ እየካድክ ነው እንጂ መጀመሪያ አልበረደልም ካልበረደና መገናኘት ትችላለህ ምናምን ብለው ልጁ በስሜት ተነሳስቶ እንዲመጣ እያደረግህ የነበረው አንተ ነህ። ይኸውልህ ሶፊ፣ እሺ አይደለም አሁንም ቢሆን ቅድም ይቅርታ ያልኩ ለኪያ ስል አሁንም ቢሆን ከዚህ በኋላ ግን ለሚመጣው ነገር በምን ችግር የለውም። እኔ አሁን ምን አለ መሰለህ፣ አዳምጠኝ፣ በደንብ አዳምጠኝ። እያዳመጥኩ ነው። ለመረዳት እየሞከርኩ ነው ያለሁት። ስሜቴ መጀመሪያው ጸብ ነው ምናምን ብዬ ተውኩት። በመጀመሪያው ነው የምልህ። ከዛ በኋላ ግን የሚደገመው ነገር እንስማማ ልንግባባ አንችልም። እናንተ በደንብ ጆሮን ከፍተህ እንዳታዳምጠኝ ፈልጋለሁ። አሁንም ቢሆን የሄድክባቸው ነገሮች አሉ። እዚህ ስመጣ በጣም ስሜት ሆኜ መጀመሪያ ማነቅ ያለው ምናምን ነገር ለማውራት እየሞከርኩ ነው ያለሁት። በማንም ተረጋግቼ ሰማኝ ታውቆይ ተረጋግቼ ለማውራት እየሞከርኩ ነው ያለሁት። ይሰማኝ ነው አይደል? ማትረጋጋስ ማስፈራራት እያደረግከው ነው። ማስፈራራት አታድርገው። ሰማኝ ያስፈራራው አይደለም ከመሰለህ ማድረጋለሁ። መረጋጋትም አለ መረጋጋትም ትችላለህ አይደል? ቆይ ጠርተኸኝ ምንም ነገር ማድረግ ትችላለህ፣ ግን እየተረጋጋው ነው ምናምን አትበል። ለማስፈራራት አትሞክር። ሰማኝ፣ አዳምጠኝ። ምንድን ነው የምትፈልገው? የመጣህበትን ጉዳይ የመጣሁበትን ነገር እኮ እየነገርኩ ነው ያለሁት። ወደ ጉዳዩ እስኪ የመጣበትን ጉዳይ እንደዚህ ነው በለኝ፣ አስረዳኝ። ሰማኝ፣ እሱ ጋር ደውል፣ ቴክስት አታድርግ። ሲጀመር እሱ ፈርቶ ነው ይላክ። አንተ ለምንድን ነው ይላክ? አንተ ፈርቶ ነው ይላክ። አሁን ምን አለ መሰለህ፣ ሌላ ነገር ውስጥ እንገባ እያደረግህ ነው ያለው። ችግር የለውም። እንደ ወንድምነት ማውራትም እንችላለን። እንደ ወንድም ሳይሆን እንደ ወንድነት ማውራት እንችላለን እኮ። አሁን እኔ እያልኩ ያለሁት በንግግር ላስረዳ እየሞከርኩ ነው ያለሁት። እሺ፣ የሰማኝ ነው አይደለ? አሁንም ግን ደግሜ እየነገርኩ ነው ያለሁት። የሰማኝ ነው። የሰማው በደንብ ጆሮ ከፍተህ አዳምጠኝ። የሄድክበት ነገር ልክ አይደለም። አንዴ መታኸው አይደለ? አለፈ። በጣም ጥሩ አለፈ። ድጋሚ የታማሚ ልጅ ጋር ቴክስት ልኮ ምናምን ስሜታዊ ማድረግ ምናምን ሌላ ነገሩ እንዲበስ እያደረግክ ነው ያለው። የሰማኝ ነው ያለው። ስማኝ። እሺ፣ በእንደዚህ አይነት ወይ የምትሄድ ከሆነ አላስፈላጊ ጸብ ውስጥ እንገባለን። ያ ነው ችግር የለብኝም። እፈልጋለሁ የምትል ከሆነ ችግር የለውም። ጸብ እኔ አልፈልግም። በቃ እኔ የምደግፍ ሰው ሆኜ አይደለም እየነገርኩህ። አሁን ስለጠራኸኝ ነው የመጣሁት። አዎ ላውራ ስለፈለኩ ነው እንጂ እኔ ጸብ ፈልጌም አልመጣሁም። ሲጀመር እኔ አሁን ምን አለ መሰለህ፣ እኔንም ስሜታዊ ሁሉንም ሰው እያወዛገብከኝ ያለው አንዴ ቅዱስ እየሆንኩ እያስቸገርከኝ ነው ያለው። ስሜታዊ ሆነ መጣ። ስሜታዊ መሆን ነበረብኝ። እንደመጣህበት አመጣጥ መቀበል ነበረብኝ አይደል? ግን እኔ ለጸብ አልመጣሁም። ልታወራኝ ስለፈለክ ነው እንጂ የመጣህበት አመጣጥ ነው እንደዛ እንደሆነ ያደረገኝ እንጂ እኔ ጸብ ፈልጌ አይደለም። እኔ ከማናችሁም ጋር ጸብ አልፈልግም ከዚህ በኋላ እኮ። እኔም እኮ እሱን ነው እኮ የምልህ። የሰማኸኝ አለ? የሰማሁ ነው። እንደ መጨረሻ ነው የምልህ። እሺ፣ እኔ የመጣሁት እኔ ላስፈራራህ ምናምን አይደለም። በሱ መንገዱ የምታስብ ከሆነ እንደፈለክ ማሰብ ትችላለህ። በማስፈራራት የምታስብ ከሆነ አመጣጤም እንደዛ ሊሆን ይችላል። የሰማኸኝ ነው ያለው። በምፈልገው ነው መከር ማሰብ ትችላለህ። እኔ እያልኩ ያለሁት መጀመሪያ ወንድምህ ተመታ አይደለ? እሱ ሰው መታ፣ ወንድምህ ተመታ። ከዛም አንተ እሱ የናን መታ ኩል ሆነ ተለቀቃችሁ ብለን ተው ነው አይደለ? ልክ ነው እኮ። አሁንማ አትነፋፋብኝ። እንድገባ እየፋፋኝ ነው ያለሽ። የሰማኸኝ ነው? የሰማሁ ነው። አሁን እንደዚህ ተወጣጣ እያወራኸኝ እኔንም ሌላ ስሜት እንድገባ እያደረግከኝ ነው ያለው። በጣም ከማናችሁም ጋር ጸብ አልፈልግም እያልኩ ነው። ከማናችሁም ጋር ጸብ አልፈልግም። እንደዛ የምትፈልግ አይነት ነገር ከሆነ እሰማለሁ። በቃ ጸብ አልፈልግም ከዚህ በኋላ ከማንም ጋር። በጣም አሪፍ። እኔ የምፈልገው እሱን ነው። እንደዛ የምታስብ ከሆነ እያንዳንዱን ነገር በስርዓት የምትሄድ ጥሩ ነው። በቃ የሆነንም ያረጋግተው ነው ምናምን ነገር በቃ አረጋበል። እሱም ስሜታዊ ለመሆን እየሞከረ ነው ያለው። የወንድ ልጅ ነገር እናውቀዋለን። ስሜታዊ ያደርጋሉ ጥረቃቅን ነገራቶች። ሰው እንደዛ እንዳይፈጠር የሆነ ምናምን አረጋግተው ነው ሐኪም ቤት እንዳስገባ ነው። አንተ ደውለህ ቴክስት ልካ ምናምን ነገር ስሜት ተርካታው ምናምን ነገር የታመመ ልጅ ተነስቼ ካልሄድኩ ምናምን እያለ እንዲሆን ያደረግከው አንተ ነው። ያ ነገር ደግሞ ልክ አይደለም። ይሰማኝ አይደል? እሺ፣ ያ ነገር ልክ አይደለም። አይመለከታችሁም በዛ መንገድ ቀጥላለሁ የምትል ከሆነ ሳንፈልግ በግድ እኛም ያ ነገር ውስጥ እንድንገባ ታደርገናለህ እኮ። እሱን እኮ ነው እየነገርኩህ ያለሁት እኮ። የላኩለት አሁን ይኸውልህ ማለት ሰማኝ። እኔ እንደዚህ አይነት ቴክስት እኮ ለእርቅ ነው ወይም ደግሞ ማን ያለበትን ለማወቅ ነው ብለህ መጀመሪያ የላኩለት ይኸውልህ እንዴት እንደሆነ ለማወቅ ነው። ቤት መግባቱ ስለሰማሁልህም እንዴ ና ሰፈር ይሄ ቤት ደህንነቱን ለማወቅ ነው። እሺ፣ ደህንነቱን ለማወቅ ነበር። ካልተረዳኝ ግን ችግር የለውም። እኔ ደህንነቱን ለማወቅ ነው የላኩለት። ከዛ በኋላ ግን የመለሰልኝ መልስ ደስ አላለኝም። ያወራህበትም ልክ ነው። ደውለህ የመለሰልኝ መልስ ደስ ስላላለኝ ለዛ ነው የላኩለት። እሺ እኔ አሁን ምን አለ መሰለኝ፣ እኔ አሁን ደጋግሜ እየነገርኩህ ነው ያለሁት።
ስማኝ እኛ አማርኛ ማይገባን ወይም ደግሞ ያልተማርነን ሰዎች አለን አይደለ? የሆነ ሰው አንድ ሰው ጥፋቱን ወይ አንተ አሁን እንደምትለው ደህንነቱን ለማወቅ ወይ ጥፋትን ነገር ምናምን እንዳይቀርታ አይነት ቴክስት መላክና ደውሎ ማውራት እኛ እናውቀዋለን። አናልጻ ልጅ አርኩም ተው። ስለዚህ አንካካድ ሰማኝ ነው። ቪዲዮንም ልከውልኛል እየመጣው የነበረውን ነገር ቪዲዮን ራሱ ያወራበት ምናምን ነገር ልከውልኛል። የላክ ስልኩ ምን ይገኮ ነው አሁን ማለት ስልኩን ባሊዞሽ ይበቃ ላምነህ ነው ስልኩ ይሁንና እኮ የለኮ ቴክስት እኮ ያለው እኮ በቃ እሺ ተረጋጋ። ለኔ እንደዛ አይደለም። ስማኝ አዳምጠኝ። ማን ነበር ስማና ጆ እሺ አዳምጠኝ ጆ። አሁንም ቢሆን ደጋግሜ የማናገር ነገር እኔ ረጅም ጊዜ የምታውቀው ጸብን አልደገፍም፣ በጸብም አላምንም። አዳምጠኝ አላወራሁም። እሺ ስማኝ። እስከዛ ግን የመጡብኝ በእንደዚህ አይነት ሰዎች በደንብ አስተናግጃለሁ። አዳምጠኝ። አስፈላጊ በሆነ መንገድ በሙሉ እሄዳለሁ አይደለም ኖርማል ነው። ከዛም የባሰ ነገር ውስጥ አብረን መግባት እንችላለን። እንደዛ አይደል? ይኸውልህ አወራር እኔን አዳምጠኝ ያደረከው ነገር እኮ እንደዛ እንደወራ እየገፋፋኝ ነው ያለው። ተረዳኝ በቃ። እኔ ከማንም ጋር ከዚህ በኋላ ጸብ አልፈልግም እያለ ሰማኝ። እሺ እኔ ስሜቴ ሆኜ አይደለም ሰማኝ። አመጣጡ ሲጀምር እንደ ጥፋት የምናይ ከነበረ ነው የምልህ። እኔ አሁን ዳኛ አይደለም ወይም ደግሞ ፈረጅ ነው እንትን ቀድሞ ነው ሴት ልጅ የምትመታ አይደለችም። ወንድሜ ሴት ልጅ መታ እሱ ተደርቦ መምታት ነበረበት። እሺ በቃ እንደዛ ሆነ። አይቶ ምን ያደርግ? አንተ ተደረበ መምታት ልክ ነው ታዲያ? እንዴ ወንድምና አንተ እኮ እንደ ጸብ ራሱ የምናስበው ከሆነ አንተ ወንድና ወንድ ተጣልተው ተጨማሪ ነው የገባው። ሴት ልጅ ተመታ ብሎ ነው። ስማኝ እኔ ከዚህ በኋላ ጸብ አልፈልግም። ደግሜ አልመጣም። አሁንም በጣም ራሴን አረጋግጬ እያወራሁ ነው ያለሁት። አንተም ሰላማዊ ነገር የምትፈልግ ከሆነ ለመጨረሻ ጊዜ የምነግርህ ነው የምልህ። ድጋሜ አልመጣም። ከዚህ በኋላ ድጋሜ ላወራህ አልመጣም። የሰማኝ ነው አይደል? ደግሜ እነግርሃለሁ። አንተ የሄድክበት አይነት መንገድ ልክ አይደለም። የሰማኝ ነው አይደል? ጆሮን ከፍተህ አዳምጥ። የመጣህበት አይነት መንገድ ልክ አይደለም። ሶ አሁንም ቢሆን በእንደዚህ አይነት መንገድ እመጣለሁ የምትል ከሆነ ከእኔ ጋር ነው የሚሆነው። ጸብ ሰማኝ እኔ ከዚህ በኋላ ከማንም ሰው ጋር ጸብ አልፈልግም። የሚፈጠረውን እየነገርኩህ ነው ያለሁት። ምንም እያስፈራራሁ አይደለም። እንደምፈራቱም እያስፈራራሁ አይደለም። የሰማኝ ነው። በጣም ተናድጄ ነበር የመጣሁት። ራሴ ለማረጋጋት በጣም እየተሞከርኩ ነው። ምክንያቱም ይሄን እኔ ሚዲያ ላይ እሰራለሁ፣ ወደ ሰውም ደግሞ እያስተላለፍኩት ነው ያለሁት እና እንደዚህ አይነት እኔ አርአያ ከኔ የሚሆኑ አይነት ሰዎች ላይ እንደዚህ አይነት ነገር ማስተላለፍ አልፈልግም። በጣም ራሴን አረጋግጬ እያወራን አዳምጠኝ። ከዚህ በኋላ ግን የሰማኝ ነው እየሰማሁ አይደለም። ሰማኝ ብቻ እያልኩኝ ሰማኝ እኮ የሚፈጠረውን ነገር እየነገርኩኝ ነው። ከቅድም ጀምሮ ኦልሞስት ስንት እኔ ራሱ ሰው በመሄድ ራሱ የነበረኝ ኦልሞስት 30-40 ደቂቃ ምናምን ቆመን እያወራን ነው ካንተ ጋር። ሶ አሁንም ቢሆን ደግሜ ልነግርህ የምፈልገው ነገር ደግሞ በደንብ አዳምጥ። ድጋሚ መጥቼ አላስፈራራህም፣ አላወራህም። ከዚህ በኋላ እሱም በተመለከተ በቃ ወንድ ልጅ ጸባ እንዴ ነው እሱም አልከስም ምናምን ነገር ስሜት የሆናችኋል ምናምን ነገር ተፈጠረ። አንድ ሁለተኛ መደጋገም ምናምን ነገር ሌላ ችግር ነው። እሱ ማንም የለው ምናምን ብለህ ከሆነ ወንድሞቹ አለን ነው እያልኩ ያሉት። እኔ ማስፈራራትም አልፈልግም። እኔ እንደዛ አይደለም። ከዚህ በኋላ እሺ ይኸውልህ አንተ በምትለው መንገድ እኔ ይኸውልህ በዚህ መንገድ መሄድ አልፈልግም። ሰማኝ እኮ እኔ ለመጨረሻ ጊዜ እየነገርኩ ያሉት አንተ ድጋሚ እሱ ጋር በቴክስት ወይ የሆነ ነገር ምናምን ነገር ድጋት ወይም ደግሞ ጥቃት አደርሳለሁ የምትል ከሆነ ከኛ ጋር እናወራለን። ለመጨረሻ ጊዜ ጸባን አልፈልግም እያልኩ ነው ሶፊ። በቃ ሰማኝ ከዚህ በኋላ እኔ አሁን ሁለተኛ ቶሪ እኔ ደህንነቱን ማወቅ ፈልጋለሁ ምናምን ለጸም የሚገባብስ ምናምን ነገር እና ሰፈር እንጨርሰው ምናምን ነገር ብሎ ከዛ በኋላ ልክ ሶፊ ይኸውልህ ተረዳኝ። እኔንም ስማኛ እኔን ብቻ ስማኛ አትበለኝ። ሁሉ ቴክስቱ እኮ አለ ምን ውስጡ ጋር ነው። መጀመሪያ ስልክለት ይኸውልህ እንካ ያሱን ስልኩን አስረዳኝ ስላደረኩት ይቅርታ። አያህ አሁንም ሁለተኛ ቶሪ አታወራኝ። እሺ ጥፋተኛው እኔ ጸብ አልፈልግም በቃ እያልኩ ነው። ከዚህ በኋላ ጸብ አልፈልግም። እኔም ለጸም ይሄን ምን አይነት አይደለም ጸም ፈልገህ አይነፋት ነው። ግን አሁንም ቢሆን ደግሜ እየነገርኩኝ ያለሁት አሁንም እንደዚህ እያልክብኝ ምናምን ነገር በጣም ተረጋግቼ ነው ያለሁት። አስፈላጊ ከሆነ አንተ በእነዚህ መንገድ ማውራት የምትፈልግ ከሆነ ካሜራውን እንጠፋለን። አንተ በሚገባኝ ነው መልኩ ነው ሶፊ። እኔ ጸብ አልፈልግም ከዚህ አይደለም ምን አንተ ለምን ብቻህን ሰፈሩ ሰብስበህ ራሱ ነው በደንብ ነው ይሰማኝ ነው የመጣንበትን እናውቀዋለን፣ የነበርንበትን በደንብ እናውቀዋለን። ስለዚህ እሱ ነገር ስላልበጀን ወይም ደግሞ ያንበት መንገድ ልክ ስላልሆነ ራሳችንን አረጋግተን ለመኖር እየሞከርን ያለ ነው። በዛ መሀል ያደረከው ነገር ልክ አይደለም። እኔ እንደወጣት ነበር ላወራ የመጣሁት። ያደረኩት ነገር ልክ አይደለም። ትንሽ ላይ ነደኝ በስሜቴም ያደርገኝ ምንም ጥፋት የለብኝም። ያደረከው ነገር ልክ አይደለም ብዬ ላወራ ነው እየሞከርኩ ያለሁት እያልከኝ ደግሞ ትረጋጋለህ። ያ ነገር ልክ አይደለም። እኔ አሁን ምን አለ አውራኝ ይቅርታ በቃ ማን ላደረክ ለላኩለትም ቴክስት በጣም በቃ ከዚህ በኋላ ነው ይጸባል ችግር የለም። ስለዚህ እኔም ደግሞ ጆን ያልከኝ አይደል እንደመጨረሻ የምነግርህ ማለት ነው። ሰማህ ከዚህ በኋላ እንደዚህ አይነት ሁኔታ ያሰብ ለምን መታወቅ አልኩ ስሜት የሆነ መታወቅ ተጨማሪ ከዚህ በኋላ ገና የመጀመሪያ እንግዲህ ሰው ስሜት የሆነ አይምሮን ኮንትሮል ማድረግ ይከብዳል። ልክ ወንድሜ የተመታው ነገር እኔ ሜጅ ማድረገው ነገር ሊሆን ይችላል። ከዛ በኋላ ግን ረጋ ብለህ ብትስታመዛዝን ታውቀዋለህ። መጀመሪያ ሴት ልጅ መጥቷል ምናምን ነገር ተናዶ መጣ ምናምን ነገር ተፈታ። ከዚህ በኋላ ግን ሌላ ችግር ካለብኝ እንዳልከው ደግሞ የቅያ ፍቅረኛ ስለነበረ ምናምን ብለህ ሌላ ነገር ውስጥ የምትገባ ከሆነ እኛም ሌላ መንገድ ውስጥ እንገባለን። በቃ ያለፈ ነገር ነው። የሆነና ቅያ የሆነ ሰው ፍቅር ጀምሮ ነበር ተለያይተዋል። በቃ ያለፈ ታሪክ ሰማይ ነው። እሱን ነገር ታርጌት ጠላትነት የበረታው በሱ ከሆነ አሁን እንደዛው እየነገርኩህ ብለኛል እኮ
እኮ ነው የመጣበት መንገድ በዛ መንገድ ሊሆን ይችላል አላውቅም። እሱ ስለማላውቅ ነው እንደዛ ያልኩኝ። የመጣበት መንገድ እንደዛ ከሆነ ብዬ ነው እንጂ ከዚህ በኋላ እንደዛም ደግሞ ቢሆን ቀድመህ የመጣኸው አንተ ነበር። ቴክስት ያደረክለት አንተ ነህ። አዎ እንደዛ ልትል አትችልም ነው የምልህ። እንደዛ ልትል አትችልም። ምክንያቱም እኔ ቀጥታ መጥቼ ቢሆን ከዚህ በኋላ ጸብ አልፈልግም ማለት በቃ ማለት ከማናችሁም ጋር ቢሆን ጸብ አልፈልግም። እሺ እኔም ጸብ እየፈለኩ አይደለም፣ ግን እሱ እንድትረዳኝ ነገር የምፈልገው ነገር ከዚህ በኋላ አካሄድህን የማታስተካክል ከሆነ የምታደርጋቸውን ድርጊቶች ጥንቃቄ የተሞላበት ማታረግ ከሆነ ጸቡ ከእኛ ጋር ነው። የሰማኸኝ ነው አይደል? ድጋሚ አልመጣም። እኔ ወደዚህ አልመጣም። በማወራዬን መልኩ አወራሃለሁ። እንደዛ አይደለም በቃ ነው አይደለም። እኔ በማወራዬን መልኩ አወራሃለሁ። አይ ነው በቃ እኔ ትቼዋለሁ ምናምን የምትል ከሆነ ችግር የለብኝም። እኔ አንተ ጋር አላውቅህም፣ ችግር የለብኝም። እህት ያደረገች ምናምን እሱን ራሱን ስላለ ጉዳይ ነው። የሰማኸኝ ነው። ጸቡን አንፈልጉም። ለምን እኔ ማወራሃለሁ ያለው ሰማኝ። ደግሜ በእነዚህ አይነት ወይ አወራሃለሁ፣ ድጋሚ አወራሃለሁ። ምን እንደምታመጣ ያለው እኔ ጸብ አልፈልግም ነው እኮ እኔም ጸብ ፈልጋለሁ። እኔን ማትሰማኝ ለምንድን ነው እኔን ማትሰማኝ? ምክንያቱም እንደዛ ባትፈልግ ይሄ ነገር ባልተፈጠረ ይሄ ነገር ስማኝ፣ እንድትረጋግቼ ላወራ እዚህ ተመልካቾች፣ እናንተም ደግሞ እስኪ እንዴት ተረጋግተን እንዴት እናወራ? ምክንያቱም አንዴ መታው በቃ ተለቀቀ ሐኪም ቤት ገባ ምናምን ነገር ገብቶ የወጣ ሰውዬ አንተ ድጋሚ አልበረደልም እንዴ? ከቤት እንደገባህ እኮ ሰሞኑን እንጂ ሰፈርና እንጂ እናወራ ምንድን ነው? ለምንድን ነው አሁን ተመለሰ እዚህ ጋር የመጣው? በቃ ደህንነቱን ለማወቅ ነበር የላኩለት። ይሄክ ነበር ጣላ ሰፈርና ምናምን መልሱ ደስ አላለኝም። ላደረኩት ነገር ደግሞ ይቅርታ ብያለሁ። ኤኒዌይስ ነገር ይቅርታ። ግን አሁን አወራረገን ማለት አንተም ጸቡን የማትፈልግ ከሆነ በቃ ተራግተን ተራግተን ያወሩለት በጣም ጸቡንም አልፈልገው። ግን ለአንዴና ለመጨረሻ ጊዜ አንድ ነገር እንድትሰማኝ እፈልጋለሁ። ከዚህ በኋላ ድጋሚ አላወራም፣ አልመጣም። ስለዚህ አሁን ምን ታውቃለህ? ሰላማዊ ኑሮ ወይም ደግሞ በፊት በነበርክበት አይነት ወይም መኖር የምትፈልግ ከሆነ ረጋ ብለህ ወይም ደግሞ ኪያ ጋር ምናምን ትሎ ነገሮች ሰላማዊ በሆነ መልኩ እንደፈለክ አድርገህ ማሰብ ትችላለህ። ሰላማዊ በሆነ መልኩ ያለ ጸብ መሄድ የምትፈልግ ከሆነ ከዚህ በኋላ እንዳትመጣበት በቃ አልመጣብህም እየነገርኩኝ ያለሁት። እኔ ወንድሞች አሉኝ ሰዎች አውቃለሁ ምናምን ብለህ የምታስብ አይነት ነገር ከሆነ ችግር የለውም፣ እንብሳለን ነው ማለት እንደዛቻም እንደፈለክ ማሰብ ትችላለህ። ይሰማት ነው አይደል? እንደፈለክ አድርገህ ማየት ትችላለህ። በጸቡ የምትሄድ ከሆነ እንሄድብሃለን። ጎኖ ግን መበባስ የለበትም ብዬ ስላሰብኩኝ መጥቼ አውርቻለሁ። ቪዲዮ ካሜራ ማብቼ ረጋ ብዬ እያወራሁ ነው ያሉት ማለት ከተረዱ እነሱም ይኸውልህ ጸብ እኔ አልፈልግም ከዚህ በኋላ ስለዚህ እኔም አልፈልግም። ግን እንደመጨረሻ የምነግርህ እንደዚህ አይነት ሁኔታዎች ድጋሚ የምንገናኝ ከሆነ አናወራም። የሰማኸኝ ነው ያለው አናወራም። እንደዛ አይደለም በቃ እየነገርኩህ ነው ያለሁት። አሁን መሄድ ትችላለህ። ከዚህ በኋላ ድጋሚ አላገኘህም። ከተገናኘን ግን በጥሩ አይነት ወይ ነው በጣም ጥሩ። ስለዚህ እኔም እንደዛ የምትፈልግ ከሆነ ያስማማል። ድጋሚ አንገናኝም። በጸቡ የምትፈልግ ከሆነ በምትፈልገው አይነት መንገድ እመጣለሁ። ችግር የለውም። በቃ እናወራለን። ነግሬሃለሁ። በቃ ድጋሚ አናወራም። ራሳችን በጣም ተረጋግቼ ለማውራት እየሞከርኩ በጣም ራሴን እንዴት ላለመሆን እየሞከርኩ ተወሮቴ ነበር፣ ግን እየፈተፈኝ ነው። ምክንያቱም ጸብ አልፈልግም። የላከው ቴክስት ያወራው ምናምን ነገር ተሽሏል እና መተን ጫት ሰው እንገራ ጸብ አልፈልግም ብሎ ማለት ልክ አይደለም ነው ተመጣጣቻችን። ስለዚህ በሚችለው በጣም ስሜቱ ላለመሆን እየሞከርኩ ነው። እሱም ለመረጋጋት እየሞከረ ነው ያለው። በሚፈልገው አይነት መንገድ እንሄድለታለን። አይረጋጋለም የሚል ከሆነ መረጋጋት ይችላል። አይ ነው የሚል ከሆነ ደግሞ የሚፈልገው መልኩ እንሄዳለን። አቋርጠን